በ1957 ዓመተ ምህረት በአንዲት ዕለት አዲስ አበባ የአሁን ገጽታዋን ሳትይዝ በጫካና በተራሮች እንደታጠረች በአንድ አካባቢ ከብቶች ለግጦሽ ተሰማርተው ሳለ በአንድ እረኛ በኩል የፈጣሪ ድንቅ ተአምር ተገለጠ። በወቅቱ ያ ብላቴና እረኛ የተመለከተው ሰማያዊ ተአምር ለትንሽዬ ልቦናው መረዳት ቢቸግረው ለታላላቆቹ ያየውን ሊነግር ሮጠ። የአካባቢው ሰው ሁሉ ተሰበሰበ። የሰማው ላልሰማው እየነገረ የጠጠር መጣያ እስኪታጣ በሰው ተጨናነቀ። ያ ታላቅ የብርሃን ተአምር የብስራታዊ መልአክ የቅዱስ ገብርኤል ታቦት እንደሆነ በአባቶች ሲታወቅ ታላቅ ደስታ ሆነ። ይህ የእግዚአብሔርን ድንቅ ተአምር አባቶች፣ ካህናትና የአካባቢው ማኅበረሰብ የአምላካችን የበረከት ስጦታ ነው፣ ከፈጣሪያችንም መታረቂያ ይሆነናል በማለት በታላቅ ክብርና ምስጋና ለክቡር ታቦቱም ተገቢውን ሥርዓት በማከናወን ተቀበሉት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መልአከ ገነት መዝገቡ ላቀው ነኝ። የደብረ ብስራት ቅዱስ ገብርኤል ዋና አስተዳዳሪ። ደብረ ብስራት ቅዱስ ገብርኤል አመሰራረቱ ቀደም ሲል በዚህ አካባቢ እረኛ ነበረና እረኛው እየጠበቀ እያለ ቅዱስ ገብርኤል ደግሞ በእረኛ አማካኝነት ነው ለመገኘት የተቻለው። በዚያን ጊዜ እረኛው እዚህ ጋር ብልጭ ልብኛል ብሎ ለቤተ ክርስቲያን ሰዎች እና ለምእመናን ሲነግር የቤተ ክርስቲያን ሰዎች ሲያገኙት ጽላቱ ወድቆ ተገኘ። ያን ጽላት ወስደው ወደ አዲስ አበባ ቤተ መንግስት ነው የወሰዱት ማለት ነው። በዚያ በቤተ መንግስት ጥቂት ጊዜ እንደቆየ ወደ ታዕካ ነገሥት በዓታ ለማርያም ለዚያው ለቤተ ክርስቲያን ይሰጣሉ። ይሄ በሆነበት ወቅት የዚህ አካባቢ ሰዎች ታቦት ይሰጠን እያሉ ይጠይቁ ነበረ። ጥያቄያቸውን ሲያቀርቡ እዚህ አካባቢ ቢሰጣቸው ጥሩ ነው ተብሎ ተቀባይነት አግኝቶ ወደዚህ ሊመጣ ሲል እንግዲያማ የአጥቢያው ቤተክርስቲያን እንዲረከበው ተብሎ ከቤተ መንግስቱም ከታዕካ ነገሥትም ከበዓታ ከግቢ ገብርኤልም ወደ መካነ ሰማዕት ቅዱስ ቂርቆስ ሲረከበውና እሱ በዚያ በኩል መሄድ ይችላል ተባለ። ቂርቆስ ቤተክርስቲያን ተረከበው። ከቂርቆስ ቤተክርስቲያን ለዚህ አጥቢያ ተሰጠ ማለት ነው። ርስትነቱ የእቴጌ መነን ነው። እቴጌ መነን ለእሳቸው ማስታወሻ የተሰጠ ነው። እሳቸው ደግሞ አረፍተ ዘመን ገታቸውና ሲያርፉ ልዕልት ተናኝ የወርቅ ልጃቸው ይህን ቦታ ለገብርኤል ሰጥተው ነበረ፣ አንቺስ ምን ትያለሽ ሲሏት እንዴ የእናቴን ሐሳብ አስቀጥላለሁ እንጂ ወደኋላ አልመለስም፣ ይሄ ለገብርኤል መሆን አለበት ብላ ርስቱን እንግዲህ ለገብርኤል አስተላልፋ ሰጠች። ከዚያ ጀምሮ ሲሰራ ቆይቶ መቃኞ ቤተክርስቲያን ነበር። አሁን ያለው ህንፃ ቤተክርስቲያን በ1973 ዓመተ ምህረት የካቲት 16 ቀን አገልግሎት መስጠት ጀምሯል። ያን ጊዜ በ1957 መሰረት ሲደረግ ያ እረኛ የነበረ ሰውዬ አድጎ አረ ይሄ ነገር ያን ጊዜ እኔ የጠቆምኩት ቤተክርስቲያን ወግ ማዕረግ ደረሰልኝ ብሎ ወደዚህ መመስረቱን ሲያይ ይሄማ የኔ ታሪክ አይደለም ወይ ብሎ መገበሪያ እንግዲህ በጥንቱ ዳውላ ነው የሚባለው መገበሪያ ሸክም ጭነት ወይም ደግሞ ማዳበሪያ ወይም ደግሞ ኩንታል ይባላል። ያንን ስንዴ አምጥቶ ለዚህ ቤተክርስቲያን አቅርቧል ይባላል ማለት ነው። መንግስታት እየተቀያየሩ ሲቀጥሉ የዚህ ታላቅ ታቦት ማረፊያ የሆነው የደብረ ብስራት ቅዱስ ገብርኤል ቤተክርስቲያንም ከጊዜያት ጋር በሚነሱ ቅዱሳን አባቶች የተለያዩ እድሳት እየተደረጉለት ከመጀመሪያው እየተሻሻለ ጊዜውን እየዋጀ መጥቶ እዚህ ደርሷል። እንግዲህ ከዚያ በኋላ ያው ደረጃ በደረጃ ብዙ አባቶች እየተሾሙ ኖረዋል። ለፓትርያርክነት ሁሉ ብፁዕ ወቅዱስ አቡነ መርቆሬዎስ እዚህ አስተዳዳሪ እንደነበሩ ኋላም ያው ፓትርያርክ የሆኑት ማለት ነው። ሌሎችም ጳጳሳት ብፁዕ አቡነ መልከጼዴቅ የሚባሉ በእውነት በጣም ታላቅ አባት ነበሩ። እዚህ ቦታ ላይ ህዝቡ በጣም የሚያከብራቸው የሚወዳቸው ወንጌልን በስፋት ያስፋፉና ትውልዱን የቀረጹ አባት ናቸው። ብፁዕ
አቡነ ተክለ ሃይማኖት የሚባሉ ጻድቅ በእውነት የተቀደሱ አባት ነበሩ። እሳቸውም እዚህ አስተዳዳሪ እንደነበሩ ከሊቆቹም ደግሞ አለቃ እያሌው የቅኔው ማዕበል እሳቸውም እዚህ አስተዳዳሪ እንደነበሩ በጠቅላይ ቤተ ክህነት የሚዲያ ክፍል ኃላፊ የሆኑት ታላቁ ወንድም መምህር አካለ ወልድ እሳቸውም ከዚህ ሰንበት ትምህርት ቤት የወጡ እዚህ ያገለገሉ አሁንም በአዲስ አበባ ሀገረ ስብከትም ስራ አስኪያጅ ነበሩ። ለክብሩ በሚመጥኑ ቅዱሳንና ብልህ አገልጋዮች ከብሮ ለሀገሩ ክብርና ሞገስ ለየሰው በረከትና ረፍት ለሚማጸኑት ሁሉ ለጸሎታቸው መልስና የእንባቸው አባሽ እየሆነ እነሆ አሁን ላይ ደርሷል። ደብረ ብስራት ስመጥር ነው። ታቦቱ የተለየ ነው። ታቦቱን ሲንከባከቡ የነበሩ አንድ አባት የሚነገርላቸዋል አባ ገብረሃና የሚባሉ ወርካይ ሾላይ ይሉ ነበር ይባላል እና ብዙ ሰዎችን ከብዙ ፈተና የሚያወጣ ታላቅ መልአክ ነውና በቀን ላገለገሉት በትህትና ለተገዙለት ካሰቡት በላይ እያደረገላቸው ያለፉ ቅዱሳንን፣ ጳጳሳትን፣ ትንታግ ሊቃውንትን፣ ወርቅ ባለቅኔዎችን አፍርቷል፣ እያፈራም ይገኛል። ዛሬ ላይ ከነ ክብሩ ከነ ሞገሱ ደርሰናል። በእንደዚህ አይነት እኛም ከመጣን በኋላ ደግሞ ሰበካ ጉባኤ የሚሾምበት ጊዜ ነበረና ሰበካ ጉባኤውን በጸሎት ነው መጠየቅ ያለብን። በጸሎት ጠይቀን ቅዱስ ገብርኤል ራሱ የመረጠው ሰው ይምጣ ብለን ጸሎት አደረግን። ሱባኤ ያዝን። ታላቅ ሰው ኢንጂነር አያሌው መሸሻ የሚባል ከአካባቢው በእውነት ተመርጦ መጣልን ማለት ነው። በሰበካ ጉባኤ ከተመረጡ በኋላ እሳቸው እንኳን አልገባም ስራም ይበዛብኛል እዚህ ውስጥ ገብተን ኃጢአት እንዳይሆንብን ብለው እምቢ ሲሉን ይሄም እኮ ራሱ ትልቅ አገልግሎት ነው፣ እባክዎት እሺ በሉ አሳመነን ለምነናቸው ገብተው ሲገቡ ደጄ ሆኖ ቤተክርስቲያኔን ወደ ውስጥ ገባ ብዬ በደንብ ባለማየቴ በጣም ይቆጨኛል። እኔ ምእመናንንም አሁን ከዚህ በኋላ ይሄንን አድርጉ አስተዋጽኦ አድርጉ አልልም። እኔ መጀመሪያ ከራሴ ገንዘቤን አውጥቼ ሰርቼ ነው ለሰው አርአያ መሆን አለብኝ አሉ። ይህን ግቢውን በአጠቃላይ ከ9 ሚሊዮን ያላነሰ ብር አውጥተው ግቢውን ሰሩ። ዛሬም በደብረ ብስራት ቅዱስ ገብርኤል ስራና ልማቱ እንደቀጠለ ምእመኑም ደስ እያሰኘ ይገኛል። ዛሬም እንደ ጥንቱ ከራሳቸው ከተሰጣቸው ቀንሰው ከተደረገላቸው ላይ ሁሉ ለቤተ ክርስቲያኑ የሚያካፍሉ ቅኖች በገንዘባቸው፣ በጉልበታቸው፣ በእውቀታቸው፣ በጸሎትና በምክራቸው ያሳደጋቸውንና ያደረገላቸውን ታላቅ ደብር ቀን ከሌት የሚያገለግሉ ደከመኝ ሰለቸኝን የማያውቁ አምላካቸውን ያስቀደሙ ትሁትና ታዛዥ አገልጋዮችን እያሳየን ይገኛል። በኋላ ደግሞ ይህ ዙሪያው የኮሪደሩ ልማት በሚመጣበት ሰዓት አጥሩ ሲሰራ የቤተክርስቲያኑን ግልጥ አድርገው ይሰራ ብለው ዲዛይን አውጥተው ባለሙያ ሆነው ራሳቸው እየመሩ ከ17 ሚሊዮን ብር በላይ ነው በእውነት ያወጡት በአጠቃላይ ማለት ነው። እንደገናም የትምህርት ቤታችን ቦታው በሊዝ የተገዛ ስለነበረ የሊዝ ዕዳ ሊወስደው ሲል ወደ እኛ ስንደርስ ወደ 8 ሚሊዮን ነው ያገኘ ነው። 2 ሚሊዮን ደብሩ ከከፈለ በኋላ 6 ሚሊዮን ቀረባችሁ ተብሎ ሊነጠቅ የነበረውን እኚሁ ኢንጂነር አያሌው መሸሻ ጓደኞቻቸውን አሰባስበው እነዚያ ተከፋፍለው 6 ሚሊዮን ራሳቸው ወደ 1 ሚሊዮን ከምናምን አውጥተው ድጋሚ ማለት ነው ሰውን ለማበረታታት 6 ሚሊዮኑን ተከፋፍለው የአካባቢ ሰዎች አቶ አንማው የሚባሉ እናቶ አበበ የሚባሉ መምህር ደስ የሚባሉ እነ ብርሃነ መስቀል የሚባሉ ገብረ ወልድ የሚባሉ በእውነት የተለያዩ ሰዎች ተከፋፍለው ከፈሉልን ማለት ነው። አሁን ከሊዝ ነፃ ወረቀቱን አምጥተን በዚሁ በአውደ ምሕረት ላይ ተዘግቶ ካሁን በኋላ ዕዳው ተዘግቷል ማለት ነው። በተለያዩ የደብሩ ክፍሎች ከዚህ ቀደም የተሰሩትን አሁን ላይ እየተሰሩ ያሉና ለወደፊት ሊሰሩ የታሰቡትን የልማት ስራዎች ከራሳቸው አንደበት ተሰሙ ዘንድ ነው። በደብራችን ያለው የሰራተኞች ክፍል የሥራ ክፍፍል በጣም የሚደንቅና የሚገርም ነው። በአዲስ አበባ አንደኛ ነው ብንለው አያሳፍረንም። በሰዓታት ክፍል 4 ሰዓት ተደውሎ እስከ 12 ሰዓት ኪዳን እስከሚከናወን ይገለገላል።
አብይ ጾም 2 ወር ሙሉ ማለት ነው። አሁን ደግሞ ለየት የሚያደርገው የኛ የቤተክርስቲያናችን አገልግሎት ሊቃውንት መልተውና በቤተ መቅደስ እንቁ የሆኑ ዲያቆናት አሉ ለክብረ በዓል። ድሮ ከሌላ ቦታ እየመጣ ይጋበዝ ነበር ዲያቆናት ማለት ነው። አሁን ግን እንቁ የሆኑ ዲያቆናት መጥተውልን በራሳችን ችለን እንኳን ለራሳችን ሌላ ደብር እንደምንተርፍ ሆነናል ማለት ነው። ብስራተ ገብርኤል አስቀዳሹ እየበዛ ነው። አገልግሎቱ ደግሞ በሰፊ የሚሰጥበት አገልግሎት ነው። ሰዓታት ከምሽቱ 4 ሰዓት ደውሎ እስከ 12 ሰዓት ድረስ እጅግ ብዙ ካህናቶች አባቶች አሉ። ብዙ አገልግሎት ያገለግልበት ያድራል። ከዚያ ከ12 ሰዓት ኪዳን ሲያልቅ ደግሞ ጸመድጓ ሊቃውንቱ ደግሞ የገቡና እስከ 5 ተኩል ደግሞ እነሱ ጸመድጓን ያከናውኑታል። አገልግሎቱ እጅግ ሰፊ ነው። ያቋቋም ቤተክሌ ያቋቋም መምህር ወደ 5 አለ፣ የጎንደሬ ወደ 5 አለ፣ ድጓ መምህር 5 አለ፣ የቅኔ መምህር 2 አለ። ከዛ የተረፈ ያለው ሊቃውንት ደግሞ ራሱን የቻለ ነው። ሁሉ ይቀረው የሚባል ነገር በቤተ ክርስቲያኑ ላይ የምናየው ነገር የለም። እንግዲህ ደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን ከሌላው አብያተ ክርስቲያናት ለየት የሚያደርገው አገልግሎቱን ለሚደግፉ ካህናት መተዳደሪያቸው ከሙዳየ ምጽዋት ሳይሆን በአሉት ንግድ ቤቶች ነው። እነኚህም ንግድ ቤቶች ራሳቸውን በቻሉ ቦታ ለብቻቸው ተከልሎላቸው ተቀምጠዋል። ማንኛውም ሰው እዚህ ግቢ መጥቶ ራሱን አጽናንቶ ቅዱስ ገብርኤልን በጸሎት ጠይቆ የሚሄድበት ከገቡ ውጡ ውጡ የማይል ግቢ ነው ያለና ይሄ የሆነው ደግሞ በዚህ በመልካም አስተዳደርና በዚህ ሰበካ ጉባኤ ነው ይሄ የተደረገው። የሱቅ መጨናነቅና ቤተክርስቲያኑ ግልጽ ባልሆነ በማይታይ መልኩ ነበር። ግን አሁን ይሄ ኮሪደር በመምጣቱ በጣም ጥሩ አጋጣሚ ሆኖ ግቢውም ግልጽና በአማረ ሁኔታ ለምእመናን እየታየስ ምእመናን እንደልባቸው እያስቀደሱ ይገኛሉ። የፓርኪንግን አገልግሎት ሰፊ ለምእመናን ሲያስቀድሱ መኪናቸውን ያለምንም ጥበቃ ስጋት ያለምንም መጨነቅ መኪናቸውን እያቆሙ ቅዳሴውን እያስቀደሱ ይገኛሉ። በስብከተ ወንጌል ዙሪያ አገልግሎታችን ከሰኞ እስከ ሰኞ ያሉትን ቀኖች ከፋፍለን ሰኞ ምን መሰበክ እንዳለበት፣ ማክሰኞ ምን መነገር እንዳለበት፣ ረቡዕ ምን መባል እንዳለበት ያን ሁሉ አመቻችተን አከፋፍለን ለመምህራኑ አንደኛው ቀን ለምሳሌ ረቡዕ ምስጢራተ ቤተክርስቲያን 5ቱ አዕማደ ምስጢር እንደዚህ ማክሰኞም ብሉያት ሐዲሳት የሚተረጎሙበት ክርስቲያናዊ ሕይወት ይሄን የመሰሉ እንደዚህ ገርል ትርጉም ይልቁንም እሑድ ገርለ ቅዱሳን እንተረጉም ነበረ። እንደዛ ከፋፍለን ሳምንታዊውን ፕሮግራሞች የዕለቶቹ ማለት ነው በዛ መልኩ ለማካሄድ እየሞከርን ነው። ወርሃዊ ጉባኤም ደግሞ ሲሆን የቅዱስ ገብርኤል በየወሩ ጧትም ማታም እንደዚሁ ጸጋ ያላቸው ህዝቡን ማጽናናት፣ ህዝቡን መያዝ፣ ህዝቡን ማበርታት፣ ህዝቡን ማጽናት መጠበቅ የሚችሉ መምህራንን እንደ አገልጋይ እንደ ቤተክርስቲያን ልጅነታችን የቤተክርስቲያን ልጆች እየጋበዝን ጉባኤውን ለማስፋት እየሞከርን ነው። ይህን አንድ እንዳለው ነው። ይህን የማህበረ ካህናትና የሊቃውንት ስምምነት በሚገርም ሁኔታ በፊት አውደ ምህረቱ ምእመናኑ የማህበረ ካህናቱ ስምምነት የማህበረ ካህናቱ አገልግሎት አውደ ምህረቱ እንደ ክብረ በዓል ነው የሚሆነው በወርሃዊ ማለት ነው። በገብርኤልም በእሁድም እንደ ወርሃዊ ነው የሚሆነው። ይሄ ደግሞ የበለጠ እንደዚሁ እንዲገለገል እያደረጉ ያሉ አሁን ያሉ አስተዳደሮች ክቡር አባታችን መልአከ ገነት መዝገቡ ላቀውና የደብራችን ዋና ጸሐፊ ክቡር መዓዛ ሊቀ ብርሃናት መዓዛ ተክለወልድ በተለየ መልኩ የምእመናንን አንድነት ፍቅር የካህናትም አንድነት ፍቅር በተለየ አቅርቦት እያቀረቡ ደብሩ ከደብር በላይ እንዲሆን እያደረጉ ያሉ እነዚህ ሰዎች ናቸውና በአመት 4 ጊዜ ልዩ አመታዊ ጉባኤ እናዘጋጃለን። በዚህ ጉባኤ ላይ ደግሞ እንደነ ርዕሰ ሊቃውንት አባ ገብረ ኪዳን ያሉትን ትላልቆቹን የአብነት መምህራን በከተማውም በገጠሩም በገዳማት ያሉትን በየአብነት ትምህርት ቤት ያሉትን ፈልገን ህዝባችን ማን ነው የሚያጽናናው፣ ማን ነው የሚያበረታው፣ ማን ነው መጠበቅ የሚችለው፣ ማን ነው ድካሙን በወንጌሉ ማራገፍ የሚችለው እያን እግዚአብሔር የፈቀደልንን መምህራን እንጋብዛለን። መምህራኑም ይመጣሉ። ከዚያ ጋር ትምህርቱ ብቻ ሳይሆን ምህላም እያዘጋጀን ኦዘ ወረርከ በእንተ ሥላሴ ከሚባሉትን በየገዳማቱ መሐረነ አቡን ኪዳኑን እግዚኦታውን እያደረስን ኪዳን በግዕዝ እንለው ነበረ። አሁን ግን ምእመናን እየበዙ ስለሄዱ ምእመናን ሙልት ስለሚሉ እኛ ብቻችን ተናግረን ምእመናን ሳይሰሙት እያነ
ኪዳኑን በአማርኛ ነው የምናደርሰው ማለት ነው። ምእመናን እንዲገባቸው፣ ምእመናን እንዲያውቁት፣ ጥቅሙ እንዲረዱት እና ቤተክርስቲያናችን ደስ በሚያሰኝ አገልግሎት እየተገለገለች ነው ያለችው። ሊቃውንቶቹ የተክሌ ሊቃውንት በአንድ ቦታ ሆነው እየዘመሙ፣ የጎንደር ሊቃውንት በአንድ ቦታ ሆነው እየዘመሙ በየሳምንቱ ዝማሜው በጎንደር ዝማሜ ከተዘመመ በሳምንት ደግሞ በቀጣይ በተክሌ እየተዘመመ ፍቅሩም እንደዚህ አንተ ትብስ እየተባባለ ለሌላ አድባራት ትምህርት የሚሆን ስራ ነው እየተሰራ ያለ እዚህ ደብር። የአብነት መምህራን በይበልጥም የደብሩ የቅኔ መምህር መዝገቡ ብዙ ደቀ መዛሙርትን አፍርተዋል። እነኛ ደቀ መዛሙርት መካከል ሴቶችም አሉ ቅኔ የተቀኙ እና ከ25 በላይ ቅኔ በዚሁ ቦታ ላይ የተቀኙ ሴቶችና ወጣቶች አሉ። እነሱም ለቤተ ክርስቲያናችን አገልግሎት በነፃ አገልግሎት እየሰጡ ይገኛል። ከዛም በተወሰነ በከፊል ደግሞ የቤተ ክርስቲያኑ ሰበካ ጉባኤ በዚሁ ቤተ ክርስቲያን እንዲያገለግሉም በመደበኛነት አገልጋይነት ተመድበው ይገኛሉ ማለት ነው። ከደብራችን ሰንበት ትምህርት ቤት ጋራ ደግሞ በጋራ በመሆን ወደ ቤት ድረስ ሄደን ቤት የቀሩትን ለምን እንደማይመጡ እየጠየቅን ወደዚህ ወደ ቤተ ክርስቲያን መምጣት እንዲችሉ በትዳራቸው ዙሪያ በስራቸው ዙሪያ በተለያየ ምክንያት ተጨንቀው ቤታቸው በማዘን መከራቸውን ለጎረቤት፣ ለወንድም፣ ለእህት፣ ለቤተሰብ ለመናገር አፍረው ተጨንቀው በቤታቸው እያለቀሱ ያሉትን እስከ ቤት ድረስ ሄደን ለመፈለግ በዚህ መልኩ እየተንቀሳቀስን ያለ ነው። ሰንበት ትምህርት ቤቱም እንዲሁ መርሃ ግብር አውጥቶ ከህፃናት እስከ አዋቂዎች ድረስ አገልግሎት እየሰጠ ይገኛል። ሰንበት ትምህርት ቤቱ ወደፊት የህንፃው ባለ 4 ፎቅ ሲጠናቀቅ እንዲሁ አገልግሎቱ ይሰፋል። እስከዛ ግን በደብራችን መጠለያዎችና በልዩ ልዩ ቦታዎች ላይ ለህፃናቱም፣ ለወጣቱም፣ ለአዛውንቶችም በየክፍሉ ራሱ ትምህርቱን እየሰጠ ይገኛል። በዚህም ምእመናንን በስነ ምግባር በሃይማኖት በማነጽ ትልቅ አስተዋጽኦ እያደረገ የሚገኝ ሰንበት ትምህርት ቤት አለን። ምእመናኑም ልጆቻቸውን ወደዚህ እያመጡ ተደስተዋል። ቁጥራቸውም ጨምሮብን እንደውም በሌላ ቦታ ላይ እንዲማሩ እየተደረገ ነው ያለው ከግቢው መጥበብ የተነሳና አገልግሎታችን ሰፊ ነው ማለት ነው። የምናየው ነገር ይቀር ብለን የምንጠብቀው ለወደፊቱም በአይናችን ማየት የምንፈልገው ቤተክርስቲያኑ ተሰርቶ ሰፊ ሆኖ ምእመናኑም እኛም ደህና ሰፋ ብሎን እንድናገለግል ብቻ ያንን ነው የምንናፍቀው። ሌላው ነገር ሁሉ ነገር ተስተካክሎልናል። እኛ ምንም የቀረብንን የለም። በዘመኑ ለስጋችንም ደሞዛችን ከሁሉ ደብር ያነሰ አይደለም፣ የበለጠ ነው። አገልግሎቱም የበለጠ ነው። በተለይ እነዚህ ያው መላከ ገነት ከመጡ ወዲህ በጣም አገልግሎቱ ደግሞ አንደኛው በበለጠ አምሯል። ሌላው በደብረ ብስራት ለየት ያለው ነገር ክርስትና ቤት አገልግሎታችን በእለቱ ለተጠማቂያን ወዲያው የክርስትና ካርድ ይሰጣል። በዚህም አገልግሎት እጅግ በጣም ስብከተ ወንጌል ሰራተኛም በቦታው ላይ ተመድቦ እያገለገሉ ናቸው። አንቺ ቤተ ክርስቲያን አስተዳደር ካለሽ ማሪኝ፣ አስተዳደር ከሌለሽ ለራስሽ ይማርሽ የሚባል በአባቶች አባባል አለ። እኛ በእኛ ዘንድ በእኛ ደብር ጽሕፈት ቤታችን አስተዳደሩ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው የሚያስተዳድሩን በፍቅር በአንድነት ስለሚያገለግሉን ማህበራችን ስምምነት ነው። እኛ ራሱ በየቦታው ስንሄድ እዚህ የሚያገለግሉ ካህናት ምን ያህል እድለኞች ናቸው ነው የሚለን ምእመናኖች። እንዴ ምን አይነት ደብር ነው! በአጭር ጊዜ ይህንን ነገር ስናይ ሁሉ ጊዜ ደስተኞች ነን። ዕቃ ቤቱ በጣም ውድቅድቅ ብሎ ነበረ። ይህ ቢሮ ራሱ በጣም የተነጫጨ ነበረ። ይሁን ጀነራል እያሌው መሸሻ 475 ሺህ አካባቢ ነው፣ ግማሽ ሚሊዮን ማለት ነው። ይህንን ወንበር እና ጠረጴዛ ራሳቸው በግላቸው ገዝተው ነው ያስረከቡት። አንድ አቶ ጸጋ የሚባሉ ዕቃ ቤቱ ፍርስርስ ብሎ ስለነበረ እሱንም አድሰን ዕቃ ቤቱን እንደገና በአዲስ መልክ ነው ያደራጀ ነው። አልባሳትን እንድናሟላ ተደርጓል። የጠፉትን የተጎደሉትን ነገሮች በአጠቃላይ ንዋየ ቅድሳት እንዲሟሉ ተደርጎ እንዳዲስ ገባ ማለት ይቻላል። በውድ ገንዘብ 500 ሺህ ይፈጃል፣ 600 ሺህ ይፈጃል፣ 1 ሚሊዮን ይፈጃል። እነዚህን መስቀሉን፣ የብር መስቀሉን፣ የወርቅ መስቀሉን እነዚህን ሁሉ አሟልተን እንደገና በአዲስ መልክ በሙዚየምነት የሚጎበኝ አድርገናል። በርዕሰ አበው ኃይለ ገብርኤል አማካኝነት እሳቸው ነሳ ልጅ ናቸው። በእሳቸው አማካኝነት ተሰርቶ የቀረበ ነው። ንዋየ ቅድሳቱን እኛንን የገዛ ነው።
ውስጡን ግን ጣውላውን በስነ ስርዓት የሰሩልን ያደሱልን እሳቸው ናቸው። አሁን የምንገኝበት ቦታ የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ዕቃ ግምጃ ቤት ነው። ዕቃ ግምጃ ቤት ማለት ያው የቤተክርስቲያኑ ልዩ ልዩ ንዋየ ቅድሳት የሚቀመጡበት ቦታ ነው ማለት ነው። እዚህ ጋር አሁን በፊት ለፊት የምታዩቸው የእጅ መስቀልና የቄሱ የሚይዙት መስቀልና ካህናት ዲያቆናት የሚይዙት የመጾር መስቀሎች ናቸው። የወርቅ መስቀል አለ፣ የብር መስቀል አለ። እዛ ጋር ደግሞ መጨረሻ ላይ የነሐስ መስቀሎች አሉ። እንዲሁም የቅዳሴ አገልግሎት የምንጠቀምባቸው የዲያቆናትና የቀሳውስት አልባሳት፣ እነኛ አልባሳት የደብሩ አገልጋዮች ክርስትና ለማንሳት፣ ቅዳሴ ለመቀደስ፣ ማዕጠንት እንዲሁም ጸሎተ ፍታት ለማድረስ የሚጠቀሙበት ነው። በይበልጥ እንደውም ክርስትና ቤት አገልግሎት በየዕለቱ ካርድም በዕለቱ ነው የሚሰጠው እኛ ደብር። እዚሁ ቦታ ላይ በተመሳሳይ የሊቃውንቱም የማህሌት አገልግሎት የሚሰጡ የሊቃውንት አልባሳት እንዲሁም መሳሪያዎች፣ የዜማ መሳሪያዎችም የሚቀመጥበት ቦታ ነው ማለት ነው። ይህ ዕቃ ቤት እንዲህ ባማረና በዘመናዊ መልክ እንዲሰራ ያደረጉልን መጋቢ ይለፍ ጸጋዬ ደበበ በሚባሉ የግል ገንዘባቸው የተሰራ ነው። ያ ሁሉ ከተሰራ በኋላ ደግሞ አደረጃጀት አዘገጃጀት ያስፈልገዋልና መቋሚያው እንዳይዘባ ቀጥ ብሎ እንዲቆም እንደገና አሰርተን የአካባቢው ምእመናን ልጆቻችን ስርዓተ ጋብቻ ሲያደርጉ የሚለብሱት ልብስ የለም ነበረ። ወርቀ ዘቦ የሆነ ካባ ተሰርቶ ወደ 8 ጥንድ ተደርጎ ከዚህ በላይ ከሞጣይቱ ጋራ እሱ ሁሉ በአዲስ መልክ ነው ያዘጋጀነው። ቦታውም የእሳቸው ንስሐ አባት ርዕሰ አበው ኃይለ ገብርኤል ይትባረክ እንግዲህ አመራር ደግሞ በመስጠት ደብሩን የሚያስተዳድሩት ያሉት መልአከ ገነት መዝገቡ ላቀው ናቸው። ይህንንም ለማስታወሻ እንዲሆን እዚሁ ቦታ ላይ ይህንን ማስታወሻ ጽሑፍ አስቀምጠነዋል ማለት ነው። በፊት ዕቃ ቤት ሰራተኞች በጣም እንቸገር ነበር። ስራውን ወዶት በዚህ ቦታ ላይ ተወስኖ የሚቆይ ባለማግኘታችን የተለያየ ሰራተኛ በማፈራረቅ ተቸግረን ነበር። በአሁኑ ሰዓት ግን ስራውን ወደውት የተጠራሁበት ዓላማ ምንኩስና እኔ በአቴና አጽንቼ በዛው ቦታ ላይ በተመደብኩበት ቦታ ላይ መቆየት ነው ብለው ስራውን ወደውት የተጠሩበትንም ዓላማ በማወቅ በአሁኑ ሰዓት ዕቃ ቤቱን በንጽህና ይዘውልን እያገለገሉ ያሉ አባታችን አባ ቃለ ጽድቅ ይባላሉ። አሁን ከውጭ የሚፈልገው ነገር የለም። እግዚአብሔር ስራቸውን ብርሃን ያደርግላቸው፣ የልጆቻቸውን ቤተሰቦቻቸውን ይባርክላቸው ነው የምለው። በላይኛውም ደግሞ በዚህ ጊዜ ያልፋል የማይባለውን ይስጥልን ነው የምንለው። እውነቱ አሁን ወደፊትም ያለን እቅድና ዓላማ ምንድነው? የካህናት ማረፊያ 4 ወይም 5 ፎቅ ያለው አዳራሽ ወደ ላይ ይገነባል። ይሄም ሙዚየሙ የተጨናነቀው ነገር ሰፋ ያለ ቦታ ላይ ግራውንድ ላይ እንዲያርፍና የብቻው ሙዚየም ሆኖ እንዲጎበኝ ነው እቅድ ያለን። እዚህም ያሉት ዕቃዎች ቦታቸውን የሚያገኙበት ቦታ እናገኛለን ብለን እናምናለን። ግን በዚህ ብቻ በቂ አይደለም፣ መቀጠል አስፈላጊ ነው። ልማቱ በጣም ብዙ መስራት የሚቻልበት ነው። እርግጥ ግቢው ጠቧል። ለቤተ ክርስቲያኑ እገዛ የሚያደርግ ትልቅ ህንፃ እየተሰራ ነው። ሰንበት ትምህርት ቤቱንም ይሄው በየጊዜው የገቢ ማሰባሰቢያ እየተደረገ አሁንም ደግሞ በአጭር ጊዜ ውስጥ ተጠናቆ ወደ ስራ ላይ እንዲገባ እሱም በአጭር ጊዜ ውስጥ ተጠናቆ ስራ ላይ ይውላል ማለት ነው። ግን ዋናው ስራ እዚህ ቦታ ላይ የሚፈለገው ቤተክርስቲያኑ የአካባቢውን ሰው የሚመጥን አይደለም። አሁን ቀደም ሲል ትክክል ነው በነበረው ሰው ይህ ቤተክርስቲያን እንዲያውም ሰፊ ነበር የሚባለው። አሁን ደግሞ አካባቢውን የሚመጥን ቤተክርስቲያን መሰራት አለበት። የሚሰራውን ቤተክርስቲያን ለየት ባለ ሁኔታ ነው። ንብረት ሁሉ ከውጪ በመታዘዝ እስከዚያው ድረስ ደግሞ የሚሰራው ስራ ሁሉ ሳይፈርስ በጥሩ ሁኔታ ተመቻችቶ የተወሰነ እንኳን መጀመሪያ የሚሆን ተዘጋጅቶ
ነው ሐሳባችን። እንግዲህ የሚሰራው ቤተክርስቲያን ዲዛይኑ ወጥቷል፣ ሁሉ ነገር ተዘጋጅቷል። ወደ 300 ሚሊዮን የሚፈጅ ህንፃ ቤተክርስቲያን ነው እንሰራለን ብለን ያቀድነው። ዘመኑን በዋጀ ሆኖ በ2 ዓመት ቢበዛ 2 ዓመት ተኩል እስከ 3 ዓመት የሚያልቅ እንጂ እንዲህ ዝም ብሎ 3 ዓመት 5 ዓመት 6 ዓመት 10 ዓመት እያስቆጠረ እንደሚቆይ ተገትሮ እንደሚቆም ቤተክርስቲያን አይደለም የምናደርገው ማለት ነው። ይህንን ደግሞ ለመፈጸም ቅዱስ ገብርኤል መቼም ደግ ነው፣ አብሳሪ ነው። እግዚአብሔር አምላካችን ወደ ፈጣሪያችን አመልክቶልን ቅዱስ ገብርኤል አማልዶን እግዚአብሔር እንዲፈቅድልን ይህ ቤተ መቅደስ ሰርተን እንደው ህብረተሰቡ የሚረካበት እግዚአብሔርም የሚደሰትበት ቅዱስ ገብርኤልም የሚፈቅደው ቤተክርስቲያን እንዲሰጠን እንዲያስፈጽመን እንመኛለን እላለሁ። የምንጸልየውን ጸሎት ለሀገር እንዲተርፍ ያድርግልን፣ ሀገራችን ኢትዮጵያን ይጠብቅልን፣ ዓለሙን ሁሉ በጸሎታችን የምንጠብቅበትን ህሊና አዘጋጅቶልን የጸሎታችን እግዚአብሔር ተቀብሎን እግዚአብሔር አምላካችን ለዓለም ሁሉ የሚበቃ ጸሎት አድርገን እኛም በሰላም እንድንኖር ሀገራችን ሰላም እንድትኖር የአምላካችን ፈቃድ ይሁንልን። ወስብሐት ለእግዚአብሔር።